ያኔ ነጻነት በገዢዎች እኩልነት ባሳዳሪዎች መዳፍ ስር በወደቀበት ሰባዊነት ጥላሸት በተቀባበት ዘመን ለመላው የጥቁር ሕዝብ የነጻነትን መንገድ አመላክታለች። አሁንም ቢሆን የእጅ አዙር ቅኝ ግዛት ጥላውን እንዳያጠላም የይቻላል መንገድን ለመላው አፍሪካውያን አመላክታለች። የምስራቅ አፍሪካዊቷ ፈርጥ ኢትዮጵያም በጉያ ገጸ በረከትን የታቀፈች በዙሪያ ትኩስ የሰው ኃይልን ያካበተች አፍሪካም በረከቷን ወደ ሀብት ትቀይር ዘንድ መንገድን በማመላከት ዛሬም ቢሆን ቀዳሚዎቹ ተርታ አልታጣችም። ኢትዮጵያም ያቺ ስደት ልጆቿን የማይቀማት እርዳታ እጇን የኋሊት የማስራት አፍሪካ ተፈጠር ዘንድም የሚታይ ለውጥን የሚጨበጥ እድገትን በማስመዝገብ ኢትዮጵያ ፈርቀዳጅ በመሆን ለመላው የአፍሪካ ሕዝብ ተምሳሌት እየሆነች ትገኛለች። ለዚህም ቃል ያጠራቸው ምስክሮች አፍሪካዊቷ ዱባይ ሲሉ ሲያሞግሷት ይደመጣሉ። ወደ አዲስ አበባ ለመጓዝ እድሉ የነበረን በተለይም ለአፍሪካ ህብረት ወደ አዲስ አበባ የሄድን ከተማዋ ምን ያህል እንደተለወጠች አይተናል የሚል እምነት አለኝ። አሁን ላይ አዲስ አበባ የአፍሪካ አዲሲቷ ዱባይ ሆናለች። ይህ አስደናቂ ነው። አዲስ አበባ ያን የመሰለ ለውጥ ያሳየችው 10 ዓመት እንኳን ባልሞላ ጊዜ ውስጥ ነው። አዲስ አበባ ላይ በምሽት ያለምንም ጠባቂ ማንም ቢጓዝ የደህንነቱ ጉዳይ በጭራሽ እንደማያሳስበው ተመልክቻለሁ። እኛ አፍሪካውያን ከተሞቻችንን ለማሳደግና ለመለወጥ የአውሮፓ ሀገራትን ከምንመለከት ይልቅ ከኢትዮጵያ የምንወስደው ልምድ ትልቅ ነው። የእድገት ሚዛን የልማት ልኬት የምግብ ዋስትናን በማረጋገጥ ይለካል ያለችው ኢትዮጵያም ለዘመናት በእርዳታና በከፍተኛ ወጪ ታስገባ የነበረውን የስንዴ ምርት በሀገር ውስጥ አቅም በመሸፈን ከራስ ገበታ የተሻገረ ወደ ሀገር የዘለቀ ትሩፋትን አስመዝግባለች። ለዚህም በኢትዮጵያ ስንዴ ጎተራቸውን የሞሉም በኢትዮጵያዊ የስጋ ምርት ማዕዳቸውን ያትረፈረፉ አፍሪካውያን እንዲህ ይገልጹታል። ኢትዮጵያ ለኛ ያላት አጋርነት በኤሌክትሪክ ኃይል አቅርቦት ብቻ አይገለጽም። ይልቁንም የምግብ ዋስትናችንን እንድናረጋግጥም እያገዘችን ነው ብል ማጋነን አይሆንብኝም። ሀገራችን ከ50 በመቶ በላይ የሚሆነውን የጥራጥሬ ፍላጎት የምታሟላው ከኢትዮጵያ በምታስገባው ምርት ነው። ይህ ብቻ አይደለም፣ በርካታ የስጋ ምርትም ቢሆን የምናስገባው ከኢትዮጵያ ነው። ኢትዮጵያም ከሀገራችን ጋር ያላትን አጋርነት አጠናክራ እንድትቀጥል እንጠይቃለን። የምጣኔ ሀብት ካዝናን ከማደደር የተሻገረው ከራስ እድገት እሳቤ ያለፈው የኢትዮጵያ ውጥንም አፍሪካዊ ተቋማትን እጁን ዘርግቶ በሩን ከፍቶ ተቀብሏል። ይህም አብሮ የማደግ በጋራ የመልማት ትልምን ከዳር ለማድረስ ብሎም ያች በሁሉ አይን ሞልታም በልፎች አንደበት ንክሳ የምትታይ አፍሪካን ለመፍጠር በእጅጉ ያግዛል። የኬንያው ተቋም ሳፋሪኮም ወደ ኢትዮጵያ በመሄድ ስራውን መጀመሩን ታስታውሳላችሁ። ኢትዮጵያ በእድገት ግስጋሴ ላይ እንደምትገኝ የምሰጣችሁ ምሳሌ ደግሞ ይህን ይመለከታል። ሳፋሪኮም በኬንያ ከ20 ዓመት በላይ ቆይቷል። በዚህ ቆይታው ለ30 ሚሊዮን ሕዝብ ነው አገልግሎት እየሰጠ የሚገኘው። ነገር ግን በኢትዮጵያ በነበረው የ5 ዓመታት ቆይታ ብቻ 20 ሚሊዮን ደንበኞችን ማግኘት ችሏል። ለዚህ ነው የተከበረው ምክር ቤት ኬንያን ከኢትዮጵያ ጋር ያላትን አጋርነት በእጅጉ እንድታጠናክር የምጠይቀው። ዛሬ አፍሪካውያን ያንዳቸው ጉድለት የሚገዳቸው መተጋገዝን መሪ ያደረጉ ትብብርን ያስቀደሙ እየሆኑ መጥተዋል። ለዚህ አብነቱም ኢትዮጵያ በታሪኳ ቅኝ ግዛትን አታውቅም። ስለዚህ የነጻነት ጣዕሙን በደንብ ያውቁታል። ስለዚህ ኢትዮጵያ ወደብ አልባ ሆና እንድትኖር ማድረግ አግባብነት የለውም። ለዚህም ኬንያ የላሙን ወደብ ከኢትዮጵያ ጋር በመነጋገር ኢትዮጵያ በስፋት የምትጠቀምበትን መንገድ መቀየስ ያስፈልጋል። ኢትዮጵያውያን ለውጥን ሽተው እድገትን ማትረው ሌት ተቀን የሰሩት ስራም ያ ያሸበረቀ ስኬት በኬንያ ምክር ቤት ጭምር ደምቆ ውሏል። የምክር ቤት አባላቱም የኢትዮጵያ ስኬት አፍሪካውያንን በማነቃቃት እድገትን ፍለጋ እንዲማትሩ በርን ከፍቷል ሲሉም ተደምጠዋል።